የኛ ጊዜ የብልጽግና መንግስት ከመምጣቱ ካለመምጣቱ ጋር የሚያያዝ አይደለም። ጊዜው የጴንጤው ነው። አሜን። ደብተራ ይነቀላል። አሜን። ለካሚ ይነቀላል። አሜን። መስተፋቅር ይነቀላል። አሜን። ሰላቢ ይነቀላል። አሜን። እግዚአብሔር ለኢትዮጵያ ምድር ይነቅሳል። እንደሰማችሁት ነው። ይሄ ጊዜው የጴንጤ ነው የሚለው ንግግር በተለያየ ጊዜ የተለያዩ ለራሳቸው ስም የለጠፉ ሐዋርያ፣ ነብይ፣ ፓስተር ያሉ ሐሳቢያ ደጋግሞ መድረኮቻቸው ላይ እየተናገሩ የሚለቁት ጉዳይ ነው። ይህንን ነገር የሚያደርጉት ደግሞ ለፕሮቴስታንቱ ማህበረሰብ እግዚአብሔር ጊዜው ነው ብሎ አልያም መንፈስ ቅዱስ ተናግሯቸው ሳይሆን የገዛ ጥቅማቸውን ለማስፈጸም እንደሆነ በዚህ ቪዲዮ ለማስረዳት እሞክራለሁ። በተለይ በዚህ ማህበረሰብ መካከል ለግሩፕ አልያም ደግሞ ለግለሰቦች እከሌ ባለ ጊዜ ነው የሚል ስም ሲለጠፍ ከሰማችሁ ያ ግሩፕ አልያም ያ ግለሰብ በዚህ ጊዜ ላይ ፈላጭ ቆራጭ ነኝ እያለ ነው። እኔ ነኝ ተጠቃሚ፣ እኔ ነኝ አውጪ፣ እኔ ነኝ አስገቢ እያለ ነው የሚል ትርጉም የተሰጠው ነው። የጴንጤ ነው ጊዜው ስትሉ ምን እያላችሁ ነው? ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ወንጌልን በጊዜውም ያለ ጊዜውም ስበክ፣ ወንጌል ሰባኪነትን ስራ አድርግ ብሎ ሲነግረው ወንጌል በጊዜውም ያለ ጊዜውም የሚሰበክ የእግዚአብሔር ልጅ የክርስቶስ ኢየሱስ የምስራች ያለበት እውነት እንጂ ከምንም ነገር ጋር ተያይዞ ጊዜው የከሌ ነው ጊዜው የከሌ አይደለም የሚባልበት አይደለም። አሁን ግን አንዳንድ አገልጋዮች የጴንጤ ነው ጊዜው እያላችሁ ፉከራ አብዝታችኋል። ይህ ደግሞ በግልጽ ጠቅላይ ሚኒስተሩ የፕሮቴስታንት አገልጋዮችን ሰብስበው በተናገሩበት ይሄን ንግግር ደጋግማችሁ ከመነገሮቹ የተነሳ አይደለም ለማህበረሰቡ ቀርቶ በስልጣን ላይ ላሉት ግለሰቦች ራሱ ጥያቄ ስለሆነባቸው በአጽንኦት ጠቅላይ ሚኒስተር ዶክተር አብይ አህመድ መንግስቱ የጴንጤ መንግስት አይደለም ብሎ በአደባባይ ነግሯቸዋል። እናንተ ግን ደጋግማችሁ መንግስቱ የፕሮቴስታንት እንደሆነ ለማንጸባረቅ ያለው መንግስት የፕሮቴስታንት እንደሆነ ከፕሮቴስታንት ጋር የተዛመደ እንደሆነ ለማሳሰብ በተለያየ ጊዜ እየተናገራችሁ ነው። ይህ ደግሞ ከራሳችሁ ጥቅም ማግኘት ጋር አያይዛችሁ በልባችሁ ያለውን ፍላጎት ለማስፈጸም እንጂ ለፕሮቴስታንቱ ማህበረሰብ አስባችሁ ወይም ተቆርቁራችሁ የምትናገሩ ንግግር እንዳልሆነ የአደባባይ ሚስጥር ነው። በተለይ ግለሰቡ ሲናገር የሰማችሁት ደብተራ ይወገዳል፣ ደብተራ ይጠፋል የሚል ቃል ሲጠቀም ትሰማላችሁ። ይህ ቃል ጸባጫሪና ልዩነት ፈጣሪ ነው እንጂ በወንጌል ውስጥ የሚጠቅም ነገር ኖሮት አይደለም የሚጠቀሙት። እሱ ብቻ አይደለም የሚጠቀሙ የተለያዩ ሰባኪ ነን የሚሉ ግለሰቦች ይህንን ቃል በተደጋጋሚ ደብተራነትን ከጥንቆላና ከመተት ጋር አያይዘው ሲናገሩ ትሰማላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ደብተራ የሚለው ቃል አንድ ካህን ወይም አንድ ቆሞስ በአገልግሎቱ ሂደት ውስጥ ማዕረግ እንደሚሰጠው የአገልግሎት ሹመት እንደሚሰጠው እንደዛው ደብተራ የሚለው ስም የአገልግሎት ሹመት የቤተ ክርስቲያኗ አገልጋዮች መጠሪያ እንጂ ከመተትና ከጥንቆላ ጋር የተያያዘ አይደለም። አንዳንዶቻችሁ ተሳስታ ለኦርቶዶክስ ቤተክርስቲያን እያሽቃበጥክ ነው እንደምትሉኝ አውቃለሁ። በእርግጥ አንዳንድ ደብተሮች ከቤተ ክርስቲያኗ ወግ ቀኖና ስርዓት አፈንግጠው ወጥተው የራሳቸውን መንገድ በመከተል የእግዚአብሔርን ነገር ጥለው ለዚህ ዓለም ገንዘብና ለጨለማው ለአጋንንት ሲሉ ድግምትም መተትም ሊያደርጉበት የሚችሉበት ሁኔታ አለ፣ ይህንን ስም ተሸክመው። ነገር ግን ቤተክርስቲያኗ ይህንን ማዕረግና ይህንን ስም ለአንድ አገልጋይ ስትሰጥ ያ አገልጋይ ለዚህ አገልግሎት በቅቷል ብላ ለመንፈሳዊ አጀንዳ ነው እንጂ የምትሰጠው ስፔሲፊክሊ ጠንቁልልኝ መተትልኝ ብላ የምትሰጠው አይደለም። ነገር ግን እነዚህ ሐሳዊያን አገልጋዮች በመድረኮቻቸው ላይ ጸባጫሪ የሆነ ድርጊትን ይከታሉ። በተለይ ደግሞ ባለ ጊዜ ነኝ ከሚል ንግግር ቀጥሎ መጠቀማቸው በሌላው ማህበረሰብ ውስጥ ፕሮቴስታንት ባልሆነ መንገድ እንዲታይ የሚያደርግ ህዝብን ከህዝብ የሚያቃቅርና የሚያጣላ እንጂ ፍቅርንም ወንጌልንም የሚያሰብክ አይደለም ይሄ ጉዳይ ማለት ነው። ወዳጆቼ የኛ ጊዜ የብልጽግና መንግስት ከመምጣቱ ካለመምጣቱ ጋር የሚያያዝ አይደለም። እኛ ጊዜ ስል ደግሞ እኛ ስለምንጠቀምበት ጥቅም እየተናገርኩ ሳይሆን እኛ ስለተሸከምነው ወንጌል እየተናገርኩ ነው። ወንጌል በጊዜውም ያለ ጊዜውም ይሰበካል። አይደለም በዚህ ዘመን ቀርቶ ከ2000 ዓመታት በፊት በሮማውያን ዘመን የኢየሱስ ክርስቶስን ስም መጥራት በሚያስገድልበት ዘመን አባቶች በመጋዝ ተሰንጥቀው በዘይት እንደ ቺፕስ ተጠብሰው አንገታቸውን ተቀልተው በአናብስት አፍ ከነ ልጆቻቸው ተበልተው ሰብከውታል። ወንጌል አይሰበክም ቢባል ማንም ሊያቆመው የሚችል አይደለም። ምክንያቱም የእግዚአብሔር መንፈስ በሰዎች ላይ በማደር በኃይልና በክብር የልጁ የኢየሱስ ክርስቶስን ሞትና ትንሣኤ የምስራች አድርጎ የሚገልጥበት መንገድ እንጂ የብልጽግና መንግስት ስለመጣ ስላልመጣ የሚሰበክና የማይሰበክ አይደለም።
የብልጽግና መንግስት በመምጣቱ ፕሮቴስታንቱ ተጠቃሚ ይሆናል? አጠቃላይ ፕሮቴስታንቱ አይደለም ተጠቃሚ ሆነው። አዎ የተጠቀሙ ግለሰቦች አሉ። አዎ የተጠቀሙ አካላቶች አሉ። ያ ማለት ግን ሁሉም የፕሮቴስታንት ማህበረሰብ የብልጽግና መንግስት ስልጣን ላይ ስለመጣ ብቻ ጥቅም አግኝቷል ወይም ጥቅም ተካፋይ ሆኗል ማለት አይደለም። የፕሮቴስታንት ህዝብ እንደ ማንኛውም ህዝብ ነው። የሚመጣው የኑሮ ውድነት ያገኘዋል፣ የሚመጣው ኪሳራ ያገኘዋል። ክብርም ካለ የሚመጣ ጥቅምም ካለ ያገኘዋል። ሌላው ሳይጠቀም የሚጠቀምበት፣ ሌላው የተጎዳበት እሱ የማይጎዳበት ምንም አይነት ልዩነት ያለበት ማህበረሰብ አይደለም። አንዳንድ መድረክ ላይ ግን ማይክ ያነቁ ሰዎች ይህንኑ እድል ለራሳቸው ለመጠቀም ሲሉ ጠቅላይ ሚኒስትሩ ዶክተር አብይ አህመድ የፕሮቴስታንት መንግስት አይደለም መንግስቱ ብለው በአደባባይ የተናገሩትን እውነት ወደ ጎን በመጣል ራሳቸውን ተጠቃሚ ለማድረግ ወንጌልን ከቤተ መንግስትና ከመንግስት ጋር ሲሰፉት ትመለከታላችሁ። የኛ ወንጌል ሰማያዊ መንግስት በክብር የሚያጅበው የእግዚአብሔር ልጅ የክርስቶስ ኢየሱስ ትንሣኤና ሞት የሚነገርበት እንጂ ማንም ስልጣን ላይ ስለመጣ ስልጣን ላይ ስላልመጣ የሚነገርና ዝም የሚባልበት አይደለም። እባካችሁ ሐሳውያን አገልጋዮች የፈለጋችሁትን ተናገሩ። ይህንን ማህበረሰብ ግን ከማህበረሰብ ጋር አታጋጩት። እኛ ወንጌላውያን አማኞች እንደማንኛውም ኢትዮጵያዊ የሚመጣውን ነገር ለመቀበል የተዘጋጀ በረከቱንም ሆነ ጉዳቱን አብረን የምንካፈል ኢትዮጵያውያን እንጂ ለስፔስ የመጣ ልዩ ፍጥሮች አይደለም። ስለዚህ ባካችሁ ሐሳውያን አሁንም ስጋት ልንገራችሁ፣ ማህበረሰቡን ጥርስ ውስጥ አትክተቱት፣ ከማህበረሰብ ጋር አታፋጁት። ሰላም ሁኑልኝ። ሰላም፣ እንዴት ናችሁ? ዛሬ የመጣሁት ለምስጋና ነው። እንደምታውቁት ከቀናት በፊት ከእስር መፈታቴን ተከትሎ ወዲያውኑ ወደ ስቱዲዮ ሄጄ አንድ የትብብር ጥያቄ ጠይቄያችሁ ነበር። እሱም ደግሞ 30 ብር የአንድ ቡና ዋጋችሁን በቴሌ ብርና በንግድ ባንክ አካውንቴ ብትልኩልኝ ያለብኝን ዕዳ 418,000 ብር በላይ የሆነውን ዕዳዬን ልትከፍሉልኝ ልታግዙኝ ትችላላችሁ ብዬ ለመላው በሶሻል ሚዲያ ለምትከተሉኝ ወዳጆቼ ጥሪ አቅርቤ ነበር። እሱን ጥሪ ተቀጥሎ በጣም በአጭር ቀናት ውስጥ የተለያያችሁ ሰዎች ለዚሁ መልካም ዓላማ ባደረጋችሁ ትብብር ምክንያት የጠየኩት ጥያቄ ብቻ አይደለም ከጠየኩትም በላይ አድርጋችሁልኛል። ኮሜንት ሴክሽን ላይ ምን ያህል አገኘህ ብላችሁ ምን ያህል እንዳገኘው የሚያሳስባችሁ ሰዎች ካላችሁ ምን ያህል ያገኘው ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁ በጣም በርከት ካለ የቁጥሩ ነገር አሳሳቢ ከሆነ ልነግራችሁ እችላለሁ። ግን ከበቂ በላይ ከጠየኩት በላይ እንደተደረገልኝ ፍንጭ ተውላችኋለሁ። በዚሁ አጋጣሚ ለምስጋና የዘገየውበት ምክንያት እንዲሁ ደግሞ የሐሰተኛ ነቢያት ካዳሚዎች፣ አራጋቢዎች፣ ዕጣን አጫጫሾች የሆኑ ምንም ሳላደርጋቸው ለሚያመልኳቸውና ለሚከተሏቸው ሐሰተኛ ነቢያትና ጠንቋዮቻቸው ሲል ጠምደውኛሉ። ይህን ጥያቄ ተከትሎ ማይሳካልኝ መስሏቸው በተለያየ ቪዲዮ ሲያራግቡና ሲያማቱ የነበሩ ሰዎች እንዲሁ የሚናገሩትን ነገር እንዲጨርሱ ብዬ ነው። ማለትም የያዙትን ጥይት ሲጨርሱ ለነሱ መርዶ ለወዳጆቼ ግን የምስራች የሆነውን የጠየቁትን ጥያቄ መሙላቱን እንደውም ከመሙላት አልፎ መትረፍረፉን ለመናገር ነው ዘግየት ያልኩት። በዚህ ጥያቄ ላይ እጅግ በጣም ብዙ ሰዎች እንደምትወዱኝ ምንም በኮመንት ላይ ባትሳተፉ ሜሴጅ ባትጽፉልኝም አብራችሁኝ ያላችሁ ባትመስሉ ከያዝኩት ዓላማና እውነት የተነሳ በቤታችሁ ሆናችሁ ግን ስለኔ ቅልብ ያላችሁ ብዙ ኢትዮጵያውያን ወገኖች እንዳላችሁኝ በእኔ ሃይማኖት ብቻ ሳይሆን ከኔ ሃይማኖት ውጭም ያላችሁ ወንድሞቼ በያዝኩት ዓላማና ፊት ለፊት በቀጥታ በማደርገው የእውነተኝነት መንገድ አብራችሁኝ እንደምትቆሙና አብራችሁኝ እንዳላችሁ ስላሳያችሁ የላካችሁበትን ደግሞ ሪሲት በቴሌብር በዋትስአፕ እና በሜሴንጀር በመላክ ያበረታታችሁኝ አብራችሁኝ እንደሆናችሁ የገለጻችሁልኝ ባጫጭር መልእክቶቻችሁ አስደናቂ ማበረታቻዎችን የጻፋችሁልኝ ከመጻፍ ደግሞ አልፋችሁ ደውላችሁ በድምጻችሁ ያበረታታችሁኝ በሀገር ውስጥ ከሀገር ውጭ ያላችሁ በጣም ብዙ ወዳጆች እንዳላችሁኝ በዚህ የ30 ብር ጥያቄ በኩል ማወቅ ችያለሁ። የሚወዷችሁ ሰዎች ኮሜንት ላይ ላይሳተፉ ይችላሉ፣ ቪዲዮ ላይ ስሩላችሁ ይችላሉ። ነገር ግን በችግሮቻችሁ ጊዜ ላይ አብረዋችሁ ለመቆም የሚደርስባችሁ የሉም እና ወንድሞቼ እህቶቼ በአውሮፓ በአሜሪካ በሩቅ ምስራቅ በአረብ ሀገር በኢትዮጵያ በክፍለ ሀገር በአዲስ አበባ የምትገኙ
እያንዳንዳችሁ እኔ ያላየኋችሁ እግዚአብሔር ግን ያያችሁ ከጠየቅኳችሁ ከ30 ብር ጀምሮ እስከ ብዙ ትልቅ ነገር ያደረጋችሁልኝ እግዚአብሔር በጎደለው ይሙላላችሁ፣ በጠራችሁ ጊዜ ይስማችሁ፣ ድንገተኛ በሆነባችሁ ነገር ፈጥኖ ደራሽ ይሆንላችሁ ብዬ መርቃችኋለሁ። እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርካችሁ።